ሰይፉ ፋንታውን ለፍርድ ይቅረብ፣ ሰይፉ ፋንታውን ለፍርድ ይቅረብ። አሁንም ይቅርታ ጠይቃለሁ። ያላችሁ ሰዎች በውስጥ እንደተላከልኝ ከሆነ ብፁዕ አቡነ ሩፋኤል ጽላት ጠፋ ይባላል። እሳቸው ጴንጤ መስቀሉ አለ፣ ጃምቦ አለ፣ መጽሐፉ አለ። ደግሞ አንድ ደብዳቤ ሞቶባቸዋል። ይሄ መልእክት ለብዙዎች እንዲደርስ በደንብ ከሰሞኑ የፕሮቴስታንቶችን እግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። ጸልዩልን፣ አልቅሱልን። መርዝ አብልተውታል የገዛ ጓደኞቹ። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ቪዲዮቻችን ሊድ ይገርማል። ከአምስተኛ ፎቅ በረንዳ ላይ በብረቶች መካከል ሾልካ የወደቀችው ህፃን በህይወት መትረፍ ብዙዎችን እያነጋገረ የፈጣሪንም ደግሞ ለህፃናት ያለውን ጥበቃ በግልጽ ያሳየ ሆኗል። እንግዲህ ከመንትያዋ ጋር ሆና ነበረ ከአምስተኛ ፎቅ አፓርትመንት ላይ ቁጭ ብለው እየተጫወቱ በነበረበት ወቅት በአንደኛው ብረት መካከል ሾልካ እንግዲህ አዳልጧት ከአምስተኛ ፎቅ ላይ ትወድቃለች ማለት ነው። ከዛም እንግዲህ ቤተሰቦቿ በድንጋጤ ሄደው ሲመለከቷት እጅግ በጣም ከፍተኛ ጉዳት የደረሰባት መስሏቸው ወደ ሆስፒታል ይወስዷታል ማለት ነው። ጥቂት የመተንፈስ ችግር ካልሆነ በስተቀር ህፃኗ ግን በሚገርም ሁኔታ በጥሩ ጤንነት ላይ እንደምትገኝ ነው አሁን የተነገረው። አንዳንድ ጊዜ የሚባሉት ነገሮች እውነት ስለመሆናቸው እንደዚህ ያሉ ክስተቶች ማረጋገጫ ይሆናሉ። ፈጣሪ ለህፃናት የሚያደርገው ጥበቃ እጅግ ልዩ ስለመሆኑም አሳስበዋል። ነገር ግን ብዙውን ጊዜ ህፃናት በተለይም በፎቆች ላይ የምትኖሩ ሰዎች ለህፃናት ልዩ ጥበቃ ማድረግ እንደሚያስፈልግ ግን በዚሁ አጋጣሚ ማንሳት ያስፈልጋል። ሰማችሁት ነው። እኔ ማመን ይከበደኝ ማለት እቺ የምታክል ህፃን ልጅ ከአምስተኛው ህንፃ ላይ ወድቃ ምንም አልሆነችም። ሊትራሊ ምንም ነው ያልሆነችው። ይሄ ፈጣሪ ካልሆነ መቼም ይሄ የሚፈጠር ነገር ነው ብዬ አላስብም። እኔ በጣም ነው የገረመኝ። እስቲ ምን ተሰማችሁ? እኛ ሀገር በጣም ብዙ ብር ከባከነባቸው ቦታዎች መሃል ዋነኛው የአዲስ አበባ ስቴዲየም ነው። አዲስ አበባ ከተማ ውስጥ የሚገኘው ስታዲየም ነው። ይሄ ስታዲየም በጣም ብዙ ብር ተበልቶበታል። ሁሌ ግን ውድድሮች በኖሩ ቁጥር አስቸጋሪ ውድድር ማድረጊያ ቦታ ነው። እዩት። በእግር ኳስ ጨዋታ መሃል እንደዚህ እየተደረገ ነው ውሃ የሚዛቀው። በጣም ብዙ ሚሊየን ብር ግን የፈሰሰበት የባከነበት ቦታ ነው። ከዚህ በፊት ዶክመንተሪዎች ፋና ላይ ተሰርተው አይተናል፣ እዚህ ስቴዲየም ላይ ስለባከኑ ገንዘቦች። ይህንን ያየ ሰው ምን ይላል? የሀገሪቱ ዋነኛው ውድድር ነው። እንደኛ 130 ሚሊየን ህዝብ ያለበት ሀገር ነው። ስንት መሰረተ ልማት በሚሰራበት ሀገር ውስጥ ይሄ ስቴዲየም ለምንድን ነው መሃል ከተማ የሚገኝ አዲስ አበባ ከተማ ካፒታል ሲቲ ውስጥ የሚገኝ ስታዲየም ነው? ለምንድን ነው በስርዓት ተይዞ ማይስተካከለው? እኔ በጣም ነው ግራ የሚገባኝ የምር። በዚያ ላይ እንደው እንዲህ መበላሸቱ ብቻ አይደለም የሚያናድደኝ፣ እዚህ ስቴዲየም ላይ በተለያዩ ጊዜዎች ለእድሳት ለምናምን እየተባለ የተበላው ገንዘብ። በኢትዮጵያ ፕሪሚየር ሊግ ያልተጠበቀ ክስተት ተፈጥሯል። መብራት በመጥፋቱ የሽረና የቅዱስ ጊዮርጊስ ጨዋታ የተቋረጠ ሲሆን መብራት ይመጣል ተብሎ ቢጠበቅም ሳይመጣ በመቅረቱ ቀሪ 6 ደቂቃዎችን ነገ 4 ሰዓት ላይ እንዲደረግ ተወስኗል። አዲስ አበባ ስቴዲየም ያው እኛም ማዋረዱ ቀጥሏል። ደግነቱ የውጭ ዜጎች እንደገና ደግሞ በውጭ ሚዲያ አይዘገብም። እኛው ኳስ ቼክ የሚያደርገን የለም እንጂ በቃ የወርደት ጥግ ነበር። አስቡት በባልዲ እንዲህ ሲቀዳ። ይሄ በጣም ነው የሚያሳፍሩ። በዛ ላይ ደግሞ ቅርብ ጊዜ ነው ታደሰ የተባሉ። እኔ አሁን ምኑ እንደታደሰ አልገባኝም። ወንበር ነው የቲንክ ቀለም የተቀባው። መታደስ ማለት ግን ሜዳ ነበር መሆን የነበረበት። እስቲ ይህን ስትሰሙ ምን ተሰማችሁ? ሰሞኑን እያለቀሰች አንድ ልጅ ቪዲዮ ለቃ ነበረ። ዶክተር አብይ ወይ ግደለን ምናምን፣ ስደትን ከሚቃወሙ ሰዎች መካከል እኔ ነኝ ምናምን ብላ ሰርታ ነበርና አብዛኛው ሰው ትክክል ነች አለ። የተወሰኑ ሰዎች ደግሞ እንደዚህ ያለችው በድምጽ ብክለት ቤቷ ሊዘጋ ነው አሉ። ግን የአብዛኛው ድምጽ የስቺ ልጅኛ ድምጽ ናት ነው የሚሉት። ምክንያት ሊኖር ይችላል፣ መንግስት ያደረገበት ነገር ሊኖር ይችላል። እኛ ግን አላጣራንም ሊሆን ይችላል። ግን እቺ ልጅ ያወራችው ነገር ውስጥ እውነት አለ፣ ድብና ያለ እውነት አለ። ስደት የማይወዱ ምናምን ብዙ ሀገራቸውን እየጠሉ ያሉ ሰዎች አሉና አብይን ተናገረች ብላችሁ ቦግ የምትሏሉ። እኔም ወዳቸዋለሁ ከናንተ በላይ። ያው ምን በአፍ አይደለም በተግባር ነው። ኮፕሰርቲቱ ግሪን ሌጋሲ ተው አይገባችሁም። እሳቸውንም ራሱ እንዳሉ እየረሳው ነው አይደለም እናንተን ማለት ነው። እቺ ልጅ
በጣም እውነት አላት እና አንዳንድ ጊዜ ሰውን የሆነ ነገር ሲባል ከመነሳት ይልቅ ሌላም ጊዜ እኔም ብሆን ጥሩ ስራ ሰራ አታወሩልኝም። ላይክ አቅሜን ጨረስኩኝ በግሪን ሌጋሲና በኮምፒውተር ፓርት 2 እየሰራው ነው ግሪን ሌጋሲ ብዬ አስታውሳችሁኝ አታቆም ግን ችግኝ ተከላ ምናምን መርሃ ግብር ሲከፈት ምናምን የግሪን ሌጋሲ የምታዘጋጁትን አይቻለሁ። እኔ ከምሰራው ጋር አይገናኝም ነው ማለት አታገኙኝም ነው የምላችሁ። ገባችሁ? በጣም ሌላ ዓለም ላይ ነው ያለሁት እና ልጅቷ እውነት አላት፣ ትመቸኛለች። ያለችው ትክክል ነው። የወጣቱን የሆነ ነገር ተናግረዋለች። ዝም ብላችሁ አንዳንዶቹ አሽቃብጡ ብቻ እውነቱንም አውሩ። አንተ ስለተመቸ ብቻ የወጣ የሆነ ነገር አትበል። ገባ? አንተ እኮ ሲጀመር አንዳንዶቻችሁ ለራሳችሁ ነው እንጂ ለሀገሪቷም አይደለም ለምናምን አይደለም ለማንም አይደለም። ገባችሁ? እኛ ለሀገሪቷና ለህዝቡ ነው የምናስበው። ገባችሁ? እንዲህ አይነት ስራ ደግሞ መንግስትን እያገዝን እያለ እሳቸውም ደግሞ አጠገባችን መቆም አለባቸው። ወጣቱ እንዲሁን ወጣቱ እንደዛ ነው ወጣቱ ምናምን ብዙ ይናገራሉ፣ ግን ንግግራቸው ይመቸናል። ግን አንዳንድ ነገሮች ላይ ተግባር ማየት እንፈልጋለን እና ከስራችሁ ያላችሁ ነቃ ነቃ በሉ። ገባችሁ? ነቃ በሉ። አለበለዚያ እኛም በጣም የምንናገርበት ቀን ቅርብ ነው። በጣም ድብድብና አድርገን የምንናገርበት። ይመቻችሁ። ኦሮሞ ነኝ ምናምን ብዬ እንትን አይደለም። በትክክል እንደ ሰው ነው የማስበው። ገባ? ይመች። እንደሰማችሁት ነው ልጅ ያሬድ በጣም ያስደነቀኝ። ከሆነ ጊዜ በኋላ በጣም የሚገርም ባህሪ ይዟል። በፊት ላይ የምታስታውሱ ካላችሁ በዘር በሃይማኖት እያደረገ በቃ በጣም የሚዘገንን ተሳዳቢ ነበር። በጣም የሚዘገንን ከዚህ የሆነ ሰዓት ታሰረ ምናምን ያው በእምነት ተሳድቦ ኦርቶዶክስን ተሳድቦ ከዛ ተቀጥቶ ታስሮ ከወጣ በኋላ እኔ ምን አይነት ሰው እንደሆነና እንዴት እንደተቀየረ በጣም ነው ያስገረመኝ። አሁን በጣም ከሚመቹኝ ሰዎች ማለት አንዱ እሱ ነው። በጣም ሚዛናዊ ነው። እንደገና ደግሞ መተቸት ያለበትን ይተቻል፣ ማድነቅ ያለበትንም ያደንቃል። ለብሻዬ 2 የበግ እግር ዛሬ ደግሞ እንሰራላታለን። የሚያስፈልገን ግብአት እንቁላል፣ እርጎ፣ ለውዝ እንዲሁም ኦሊቭ ኦይል፣ ቅመምና ራሱ በጉ ነው። የበጉን ስጋ በዚህ ቪዲዮ እንዴት ተቃጥዬ እንደመጡ አትጠይቁኝ። እንዴት ተቃጥዬ በምንም ሂሳብ በምንም ካልኩሌሽን ማለት ነው። ይሄ ፈጣሪ የማይወደው በጣም ብልግናና ነውር ነው። ነውር እዚህ ሀገር ውስጥ ሰው ስራ እየሰራ ደሞዝተኛ ሆኖ ትራፊ ጠይቆ የሚበላበት ሀገር ነው። ስንት ደግሞ ቲክቶክ ላይ የምናያቸው የቸገራቸው ሰዎች ስንት እናያለን። ስንት የምናይበት ነው። የእሷ ይሄን ቪዲዮ ፖስት ማድረግ ምንም ጥቅም የለውም። ውሻሽን ቅልጥምም አይደለም በሬም ቅርጫ ይገባለትና ሁሌ ታብለው ስፈልግ። እንደዚህ አይነት ሀገር ግን እየተኖረ ስለምንም ጥቅም ይሄ ቪዲዮ ፖስት አይደረግም። ስለምንም ጥቅም እኔ 4 ውሻ አለኝ። ጽድት ታርጊ አኖራቸዋለሁ። እየበሉ እየጠጡ እየተንከባከብኳቸው ምንም ተአምር የለውም። ያቃተኝ ቀለሶ ሰጣቸዋለሁ። እኔ የበሎትን ያላበላቸዋለሁ። ምንም ቀርጬ ግን ማሳይበት ምክንያት የለም። ምንም ጥቅም የለውም ስለምንም ነገር። አንዴ ውሻ እንወዳለን የምትሉ ሰዎች ልክ ነች። በዚህ ገብቶ ካላችሁ በእውነት ይራባችሁ፣ ረሃብ ይግባ ቤታችሁ። እንደዚህ አይነት ሀገር ላይ እየተኖረ እንደዚህ አይነት ፖስት ልክ ነው የምትሉ ካላችሁ ረሃብ ይግባላችሁ ቤታችሁ። እዛም ሰው እንዲህ ሲያበላ ቁጭ ብላችሁ ውሻውን። ይሄ የነውር ይቅርታ በይ። እኔ መድኃኒዓለም ይቅር ይበልሽ፣ ይቅርታ በይ። ይሄ በምንም አይነት ካልኩሌሽን ውሻ መውደድ፣ ውሻሽ ስለተንከባከብሽ የምታገኙ ደስታ በቃ እዛው ቤትሽ ነው ደስታውን። በቃ ውሻሽን ስንከባከብ ደስተኛ ነኝ ነው በቃ ደስ የሚል ነገር ነው። እዚህ መተሽ ምንም የምታሳይበት ምንም አይነት ነገር ነው። በቃ ፈጣሪ በምንም አይነት እምነት ፈጣሪ የሚወደው ነገር አይደለም ያደረግሽው። ይቅር ይበልሽ። እንዳያችሁት ነው ውሻን እንደዚህ ያበላች ፖስተች ማለት ማብላቱ አይደለም ችግሩ። ማንም ሰው ውሻ አለው ያበላል። አብሮ የሚበሉን እኩል ሊካፈሉላ የሚችል ሰው አለ እና ያ ደግሞ ምንም ችግር የለውም፣ ኖርማል ነገር ነው ብዬ አስባለሁ። ውሻ እንዳንድ ቤተሰብ አካል ነው ብዬ አስባለሁ። ውሻ እንደሚወድ ሰው ሳስቡ ይሄን ነገር ግን ደግሞ አንጥቶ በዚህ መልኩ እንዲማሳየት የሌለውን ሰው እየተቸገረ ያለ ለአንድ ቀን የሆነ ነገር መብላት የቸገረው ባለበት ህዝብ ማለት ይህንን አምጥቶ ማሳየት እኔ ስድብና ሰውን በቃ እንቁልልጭ አያችሁ እናንተ እርቧቸው ውሾች ይህን ነው የሚበሉት እንደማለት ነው ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ምን አይነት አሳባላችሁ? ኮመንት ላይ ጻፉልኝ። ተው የምትለውም ሰው አባት አይደለም። አሁን ልጆች ከስንት እኮ ያስቀረው ነው ምናምን ብለህ የምትነው አይነት ሰው አይደለም። ኦኬ ካንቺ በላይ ስለሚያስብም ኦልሬዲ በቃ ፊደል የቆጠርክ ሰው ከሆንክ ይሄን ከአንድ ቀን ትምህርት ካለፈብህ ልጅህ ምን ያህል ሊጎዳ እንደሚችል ማሰብ አቅተህም ሰው የሚነገረውም ሰው ብዬ አላምንም። ያኔና አልናገርም። አስቀርተዋል አልልም። ነገር አለመፈለግም ነው ብሎም ስለሚያስብ
አልለውም እና 3 ሳምንት ምናምን 1 ወርም የቀረበት ጊዜ አለ። ትዝ ይለኛል ወደ ገጠር ወስዶት ምንድነው በእነሱ ሀገር የመስቀል ጊዜ እና ከትምህርት ቤት ግን በጣም ይደወልልኝ ነበረ። ምዕረም እንዳይሄድ ሁላ ያለችኝ ጊዜ አለ ሚሱና አይ እሱን እንኳን ማድረግ አልችልም። እሺ እናውራው እንዴት ብዬ እሱ ነው ልበል አቁም ማለት በጣም የከበደኝ ፓርት በቃ ለኔ ትልቁ ችግር የሆነው ታዋቂ መሆኑን አሁን የጎዳኝ በቃ ነገሬን ነው እንትን ያለብኝና አይ እዚህ ሀገር የለም ምናምን እላቸዋለሁ። በቃ አሁን እነሱ ሲፈልጉት አይ ከሀገር ይወጣል ብቻ የምላቸው ራሱ ስለሚቀያየር ገብቷቸዋል። ከዛ በኋላ ከትምህርት ቤቱ ትንሽ ቅሬታም ያለኝ አሁን ልክ እሱ ላይ ወረቀት የመጣብኝ ምን ታውቃለህ? አሁን ከሚማርበት ጎልድ ስኩል ላይ ከሷ ጋር ያለ ውጤቱ ይሄ ነው፣ ከሱ ጋር ያለ ደግሞ ውጤቱ ይሄ ነው ተብሎ የሆነ ደብዳቤ መጣ ማለት ነው። እንደ አንድ ትልቅ ኢንተርናሽናል ስኩል እኔን አላናገሩኝም። አሁን እዛ ያለው ውጤቱ ይሻላል ነው? አዎ በቃ ከሱ ጋር ይሁን ነው የነሱ። ይሁን ልክ አይደለም። እንደሰማችሁት ነው የጆሲ የቀድሞ ባለቤትና የልጁ እናት መታ እሱን በመክሰስ ላይ ትገኛለች። እሱ ደግሞ እስካሁን ምንም ያለው ነገር የለም። እስቲ እናንተ ምን ታስባላችሁ በዚህ ዙሪያ? አሜን። የምትሰጡት አትጡ። ልበ መልካም መሆን በፍላጎት አለ። እግዚአብሔር ነው ልበ መልካም የሚያደርገው። ድህነት ድሃ ብቻ አይደለም የሚያደርገው፣ ፈሪም ያደርጋል። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። ሁላችሁም አመሰግናለሁ። ለእኔ ያደረጋችሁ እዚህ የተገኛችሁ ሳትገኙ የቀራችሁ በሙሉ እግዚአብሔር አምላክ ይስጥልኝ። ድንግል ማርያም በካባዋ ትከለለልኝ። እንዳያችሁት ነው ሰሞኑን ዳኒ ጢሞት ሰይፉ ላይ ቀርቦ ያን ነገር ከተናገረ ራቤን ካለ በኋላ በጣም ብዙ እርዳታ በጣም ብዙ ደግነትን በማየትም ደስ ብሎኛል። እንዲተረርቱ ሰዎች አቤት ብሎትም አዶኔም ለሱ ቻሌንጅ ለማስጀመር እየሞከረ ይገኛልና በጣም ነው ደስ ያለኝ። እስቲ ይህን ስትም ምን ተሰማችሁ? ምን አላችሁ? ምን አሰባችሁ? የሚለውን እስቲ ኮመንት ላይ ጻፉልኝ። ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛል። እኔ የምለው ይህ ነገር ኖርማል እየሆነ መጣ ነው ማለት ወንድ ነው ለወንድ ተንበርክኮ በታገቢኛለሽ በሚል ዘፈን ቀለበት ያደረገለት ተቃቀፉ። ካሜራማን አለ፣ የታደመ ሰው አለ። ኢትዮጵያ ውስጥ ነው ደግሞ ማለት ዙም አድርጌ ለማየት ሞክሬ ነበር። ከጀርባ የተጻፈውን ጽሁፍ በአማርኛ ነው የተጻፈው እና ኢትዮጵያ ውስጥ እንደሆነ በዛ አረጋግጫለሁ። ማንም ግን ምንም ያለው ነገር የለም። እዛ ጋ የታደሙ ሰዎች ደግሞ በስርዓት በቃ እያጨበጨቡ የዳሯቸው ነው ማለት ወንድን ነው። እኔ በጣም ነው የደነገጥኩት። ያስገረመኝ ምን ማለት እንደሆነ አልገባኝም። አይ ቲንክ ይሄ ነገር ኖርማል እያደረጉት እየመጡ ያሉ ግለሰቦች እንዳሉ እየተሰማኝ ይገኛል። ይኸውላችሁ ሰዎች በውስጥ እንደተላከልኝ ከሆነ ብፁዕ አቡነ ሩፋኤል ላይ አሁንም ተቃውሞ እየተነሳባቸው ነው። ይህ የምትመለከቱት ቪዲዮ 17 ዓመት ወይም ከዛ በላይ በመሩባት በጋምቤላ ሀገረ ስብከት እጅግ በጣም ብዙ ነገር ተፈጥሮብናል፣ ከዚህ በኋላ መታገስ አንችልም በማለት የሰኔ ሚካኤል ቀን ያላቸውን ተቃውሞ ገልጸዋል። ሙሉ ቪዲዮን ከፈለጋችሁ በቴሌግራም ላይ ይለቅላችኋለሁ። በዚህ ሊንክ የገባችሁ መስማት መመልከት ትችላላችሁ። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። ሰማችሁት ነው። አቡነ ሩፋኤል በጣም ክስ እያቀረበባቸውን ኢቨን እምነት ቀይሯሉ፣ ታድሶ ናቸው፣ እንደገና ደግሞ ፕሮቴስታንትም ሆኗል የሚል የተለያዩ ማስረጃዎች እየወጡ ነው። ከሀገረ ስብከታቸውም እንዲባረሩ ተደርጓል እና ቤተክርስቲያን እንዳይገቡም ተከልክሏል። ያው በዚህ ምክንያት እና የተለያዩ ሰዎች ደግሞ በዚህ ጉዳይ አስተያየት እየሰጡ ነው። እስቲ እሱን ተመልክተን እንምጣ። አንዳንድ ሰዎች አፋቸውም እጃቸውም ስለማይጾም እንዲህ የሰማይ ስባሪ ያክላሉ። ሲያዩት ያለማረ ሲበሉት አይጥምም ይላል የሀገሬ ሰው። እንዲህ አይነት አባት ስለ ስጋ መገዛት ቢያስተምር አያምርበትም። አባታችን ይኸው እንግዲህ በዚህ አይነት ነው ያሉት። መስቀሉ አለ፣ ጃምቦ አለ፣ መጽሐፉ አለ። ምን አርጉ እንደሚሏቸው አልገባኝም። አሁን በቅርቡ ደግሞ አንድ ደብዳቤ ሞቶባቸዋል። ደብዳቤውን ፖስት እናደርጋለን። ሀገር በቃ ብጥብጥ ጥምስ እያደረጉት ነው በቃ። በዛ ላይ ጽላት ጠፋ ይባላል፣ እንትን ተሰረቀ ይባላል። እሳቸው ቦርጫቸው መከራ፣ ጋርዳቸው ጴንጤ። ጸልዩልን፣ አልቅሱልን። ምን አደርገው ጠፍቶናል።
ለተመላክ ከብዶናል በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል። እንደሰማችሁት ነው። ይህን ስትሰሙ ምን ተሰማችሁ? እኔ በጣም ነው የደነገጥኩት። ማለት የሆነ በፓትሪያርክ ደረጃ ሆኖ እንዴት ነገር ውስጥ መግባት ጽላት እስከ መስረቅ የደረሱ አባቶች እንዳሉ እስከ መስማት ደርሰናል። ይሄ በጣም ነው የሚያስደነግጠው። ይሄ ነገር መፍትሄ ያስፈልጓል ብዬ አስባለሁ። አባታችንም ይህን ነገር አይተው ነው መሰለኝ ጸሎት ያስፈልገናል፣ ጸሎት አድርጉልን እያለቀሳችሁ ቢሆን የሚል አስተያየት ሰጥተው በሰሞኑ። እስቲ ምን ተሰማችሁ? ምን ታስባላችሁ በዚህ ዙሪያ? እና ደግሞ ምን ነው ቤተሰብ ሰይፉ ፋንታሁን አንድ ክስ ቀርቦበታል። እሱም በምንድን ነው? በመንግስት የሚል የተለያዩ መረጃዎች እየወጡ ነው። ከአንድ ታማኝ ገጽ ላይ ደግሞ ያነበብኩት ይሄን ይመስላል እዚች ጋር እንደምታዩት። እና ይሄ ደግሞ ምንድን ነው የሚለው በአንድ ወቅት ላይ አብራር አብዱን አቅርቦት ነበር ሰይፉ ሾው ላይ። እነኚህ እንዴት ነው ኢትዮጵያዊ ናቸው አሁንም ምናምን ወገኖቻችን? በፍጹም አይሰራም፣ አይደሉም። ለእነኚህ እንዴት ነው የምናዝነው? በዚያን ጊዜ እንደ ኢትዮጵያዊ ተቆርቆሬ ተናግሬያለሁ። የትግራይን ህዝብ አይደለም የተናገሩት የሚል ቃል የለም። አክቲቪስቶቹ ነገሩን አዛዝረው እንደዛ ሊያርጉ የሞከሩ አሉ። እኔ ምናልባት ይቅርታ መጠየቅ ካለብኝ ያ የተዛባ ትርጉም ትክክል መስሏቸው የተቀየሙኝ ሰዎች ካሉ አሁንም ይቅርታ ጠይቃለሁ። እና ደግሞ ይሄ ምንድን ነው የሚለው ሰይፉ ሾው ላይ አብራር አብዱን አቅርቦት ነበር ሰይፉ ፋንታሁን። እና አብራር አብዱ በትግራይ ጦርነት ጊዜ ያው ደግፎ መንግስትን እንደገና እንዲዋጉ ወደፊት እንዲሄዱ መናገሩ ልክ እንዳልሆነና ያ ነገር ይቅርታ የሚያስጠይቅ እንደሆነ ምናምን ብሎ እንደዛ ተናግሮ ነበር። ሰይፉ ደግሞ ይቅርታ እንዲጠይቅ እድሉን ሰጥቶት ነበር አይ ቲንክ። እና በዛ ቪዲዮ ምክንያት ደግሞ ይሄን በማድረጉ ሰይፉ ፋንታሁን እንዴት ይቅርታ ልታስጠይቅ ትሞክራለህ የሚል የተለያዩ ክሶች ቀርቦበታል። እና ደግሞ የተለያዩ ማስፈራሪዎች እየደረሱት እንደሆነ በዚህ መልኩ መረጃዎች እየወጡ ነው። እስቲ እናንተ ምን ታስባላችሁ? ያ ነገር ልክ አይደለም ብላችሁ ታስባላችሁ? እና ደግሞ ከሰይፉ ምንም የሰማነው ነገር ባይኖርም ግን የተለያዩ መረጃዎች እየወጡ ነው። ሰዎችም ይሄን ነገር እየተቀባበሉት ይገኛሉ። እስቲ እናንተ ሀሳብ ምንድን ነው? ኮመንት ላይ ጻፉልኝ። እውነት ለመናገር ቪዲዮ የመስራት ሞራል ምንም የለኝም። በጣም ደብሮኛል። ነገር ግን ሰሞኑን እያለቀሰች ምሬቷን ስገልጽ የነበረች ልጅ ላይ ተከፋይ ፍርፋሪ ለቃቃሚዎች በጣም ሲዘምቱባት አይቼ ገርሞኝ የሆነ ነገር ብናገር ብዬ ነው የመጣሁት። እና እውነት ግን እናንተ የሆነ ህሊናችሁ አልሰራም ብሎ አይምሯችሁን ሽጣችሁ በቃ እውነትን ደፍጠጣችሁ እየዋሻችሁ የሆነ ነገር እየለቃቀማችሁ ስለኖራችሁ ሁሉም የኢትዮጵያ ወጣት ደልቶት የሚኖር ነው እንደሚመስላችሁ? እስቲ አንድ ጥያቄ ልጠይቃችሁ። ምንም ችግር የለም ብላችሁ ነው ዲፌንድ የምታደርጉት? ዲፌንድ የምታደርጉለት መንግስት ራሱ አንዳንዴ የሆነ አሸርጋጅነታችሁን አይቶ አይታዘባችሁ? በእውነት መንግስት ራሱ ቢጠየቅ ምንም አይነት ችግር የለብኝም ፐርፌክት ነኝ ብሎ ለራሱ ዲፌንድ የሚያደርግ ይመስላችኋል እንዴ? ምንድን ነው በዚህ ደረጃ ግርድና? እቺ ልጅ ከዚህ በፊት ያጠፋችሁ ነገር አለ፣ ባሏም እንደዚህ ነው ምናምን እያላችሁ እዚህ ላይ የሆነ ነገር እያዟዟራችሁ ነው። እስካሁን ለምን ዝም እንዳላችሁ አላውቅም። ዞሮ ዞሮ ልጅቷ ችግር ይኑርባትም አይኑርባትም የተናገረችው ነገር ትክክል ነው። ብዙ ወጣቶች ፊል የሚያደርጉትን ነገር ነው የተናገረችው። መንግስትን የፈለገ ያለ ደግፉ ትችላላችሁ። ነገር ግን አንዳንድ ወጣቶች ወጥተው የሚሰማቸውን ፊሊንግ የውስጣቸውን ነገር የጨነቃቸውን የከበዳቸውን ነገር ሲናገሩ አፋፋቸውን አትበሉ። እየተከታተላችሁ ሰው ተንፈስ ይበል እንጂ ይናገርበት እንጂ የተሰማውን ነገር። እዚህ ሀገር በጣም ብዙ የሚያስመርሩ ነገሮች አሉ፣ ብዙ ችግሮች አሉ። ያንን ችግር ወጥቶ የሆነ ሰው ሲናገር መረባረብ፣ መዝመት፣ ስም መስጠት፣ መስደብ፣ ከሆነ ኃይል ጋር ትሰራለህ እያሉ ለማሸማቀቅ መሞከር ትክክል አይደለም። እስቲ እንደዚህ ሚዛናዊ የሆኑ ሰዎች የሚመቿችሁ ማለት ነው። እንደ አይነት ሶሻል ሚዲያ ላይ እንደ አይነት ሰው ቢበዛ በጣም ብዙ ነገር ይስተካከላል ብዬ ከሚያስቡ መሀል አንዱ እኔ ነኝ። 8 ጥርሶችን ያረገፈው ተከሳሽ በእስራት ተቀጣ። በአምቦ ከተማ አስተዳደር ቶርበን ኩታዬ ቀበሌ ነዋሪ የሆኑት የ54 ዓመት ተሬሳ ገመቹ ከቱራ ታደሰ የተባለው ጎረቤታቸው ጋር ለዓመታት አብሮ ኖረዋል። ታዲያ አቶ ተሬሳ ገመቹ ከቱራ ታደሰ የተባሉ የጎረቤታቸው ሱቅ ወደ ሆነው ጎራ በማለት የ10 ብር ካርድ ዕድሜው ከ18 ዓመት ከሆነው ከአቶ ቱራ ልጅ ላይ ይገዛሉ። ካርዱን ገዝተው ከሄዱ በኋላም ተመልሰው በመምጣት
የተሞላ ካርድ ነው የሸጥክልኝ በማለት ሌላ ካርድ እንዲቀየር ሲጠይቁ ሻጭ ልጅም እኔ ትክክለኛ ካርድ ነው የሸጥኩልህ፣ እዚህ ሞልተ መሄድ ያለብህ አንተ ነህ እንጂ እኔ ምን ላድርግ ሲለውም ቆይ እሰራልሃለሁ አንተ አጭበርባሪ በማለትም ለጸብ ይጋብዛሉ። በሱቃቸው አካባቢ ግርግር መፈጠሩን የተመለከቱት የሱቁ ባለቤት በፍጥነት ደርሰው በልጃቸውና በጎረቤታቸው መካከል የተፈጠረውን ነገር ለማርገብም ይሞክራሉ። ተጭበረበርኩ የሚሉት ግለሰብ ልጅ አጭበርባሪ ሌባ ነው፣ አታሎኛል፣ ወይ ብሬን ይመልስ ወይ ካርድ ይሙላልኝ የሚለው ቅድመ ጥያቄ ሲያነሱ አባት ልጃቸውን የመለሰውን አይነት ተመሳሳይ መልስም ይሰጣሉ። አባትና ልጅ ሁለታችሁም አጭበርባሪዎች ናችሁ በማለትም ይናገራሉ። በዚህም በ10 ብር የተጀመረው አለመግባባት ተካሮ ወደ ከፍተኛ ግጭትም ያመራሉ። የግጭት ገላጋይ አጥቶ ተሬሳ ትልቅ ድንጋይ በማንሳትም ወርውሮ ጎረቤቱን አፉ ላይ መተዋል። በዚህም ጉዳት አፉ ላይ የተመታው ግለሰብ በደረሰበት ጉዳት ከላይና ከታች 8 ጥርሶች እንዲረግፉም ሆነዋል። በወቅቱም በስፍራ የነበሩ የአካባቢው ነዋሪዎችም የደረሰውን ጉዳትና የድርጊቱን አፈጻጸም ለፖሊስ መረጃ በመስጠት ጉዳት አድራሹን ወዲያውኑ በቁጥጥር ስር የዋለ ሲሆን ጉዳት የደረሰበትን ግለሰብ አምቦ ሆስፒታል ቢደርስም በተፈጠረ ግጭት ሙሉ 8 ጥርስ ከአገልግሎት ውጪ መሆኑም ችሏል። ፖሊስም በወንጀሉ አፈጻጸም ዙሪያ ያሉትን ማስረጃዎች ከሕክምና ውጤት ጋር በማያያዝ የምርመራ መዝገቡን አጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግም ታስቦ በሚፈጸም ከባድ የአካል ጉዳት ክስ ይመሰርታል። ክሱን የተመለከተው የአምቦ ከተማ ወረዳ ፍርድ ቤት ተከሳሽ ተሬሳ ገመቹ ጥርስ እንዳያገለግል በማድረግ ጉልህና ግልጽ በሚታይ ቦታ ላይ ተበዳይ ለጉዳት በማዳረግ በአካሉና በአእምሮ ላይ እንከን በመፍጠሩ ሙሉ በሙሉ በማስረጃ በመረጋገጡ በ8 ዓመት ከ9 ወር እስራት እንዲቀጣ ወስኖበታል ሲሉ ረዳት ኢንስፔክተር አቡሽ ማሞ ጨምረው ተናግረዋል። አስባችሁታል? በሞባይል ካርድ ተጀምሮ 8 ጥርስ ሲራግፍ ከዛ 8 ዓመት ደስ የሚለው 1 ጥርስ 1 ዓመት ነው። ህጉን ባላቆም አሁን በዚህ ነው የተረዱት። ግን ምን ገረመኝ መሰላችሁ? ከዚህ በፊት ያው ሲደፈረ እንደዚህ አረገ ሰው የሆነ ነገር አረገ የሚባል ግለሰብ 9 ዓመት 10 ዓመት ኢቭን 8 ዓመትም የተፈረደበት አውቃለሁ። እና ይህ ጥርስ ከወለቀው ጋር እኩል ሲሆን ገረመኝ። አላውቅም እንዴት እንደሆነ አይገባኝ። ማለት ጥርስ የወለቀና የደፈረ እኩል የሚፈረድበት ህግ እንዴት እንደሆነ ሊገባኝ አልቻለም። እስቲ እናንተ በዚህ ዙሪያ ምን ታስባላችሁ? ኮሜንት ላይ ጻፉ። እነ አርቲስት ሰራዊት ፍቅሬ ክሳቸው እንዲቋረጥላቸው ጠየቁ። ቲክታከሩ መንሱር ጀማል በጠቅላይ ፍርድ ቤትም የዋስትና ጥያቄው ታግዷል። ዝርዝሩን በአጭሩ አቀርባለሁ። ከፊንቴክ ኢንቨስትመንት ጋር በተያያዘ ተጠርጥረው በክስ ላይ የሚገኙት አርቲስቶች ለፍትህ ሚኒስትር አቤቱታ ማቅረባቸውን ዘሀበሻ ሰምቷል። በነ ሰራዊት ፍቅሬ የሚል የክስ መዝገብ የሚጠሩ አርቲስቶች ሐሙስ ዕለት ጠዋት ለሚኒስትሩ ባስገቡት አቤቱታ ላይ ክሳችን ይቋረጥልን የሚል እንደሆነ ሰምተናል። አርቲስቶቹ ቀደም ባለ ሕይወታቸው የሰሩትን መልካም ስራና የተሰጣቸውን እውቅና እንዲሁም የምስጋና ሰነዶች በማያያዝና ለሀገር ሰርተነዋል ያሉትን ስራ በመዘርዘር የክሳችን ይቋረጥልን አቤቱታ እንዳስገቡም የፍትህ ሚኒስቴር ምንጮች ለዘሀበሻ ገልጸዋል። የፊንቴክ ተበዳዮች የሆኑ ሰዎች በአምቢስ አካባቢ ወደሚገኘው የፍትህ ሚኒስቴር መስሪያ ቤት ተሰብስበው በመሄድ ጉዳያችን ይታይልን የሚል አቤቱታ ለሚኒስትሯ አቅርበው ነበረ። የፍትህ ሚኒስቴር የተበዳዮችን ጥያቄ ተከትለው ለፌዴራል ፖሊስ የምርመራ አቅጣጫ በማስቀመጡ በአሁኑ ወቅት ሰፋፊ ማስረጃዎችና ከ60 በላይ ምስክሮች ተደራጅተው የፍርድ ሂደቱ እንደቀጠለ ይገኛል። የፍርድ ቤት ሂደቱ በዚህ ደረጃ በደረሰበትና ማስረጃ በተደራጀበት ሁኔታ አርቲስቶቹ ክስ ይቋረጥልን ብለው አቤቱታ ማቅረባቸው የህግ አማካሪ የላቸውም ወይ የሚያስብል መሆኑን የጠየቅናቸው የህግ ባለሙያ አስተያየታቸውን ሰጥተውናል። በዚህ የክስ መዝገብ ክስ ቀርቦበት የስር ፍርድ ቤት ዋስትና የከለከለው ቲክታከሩ መንሱር ጀማል ውሳኔ በመቃወም ለጠቅላይ ፍርድ ቤት ይግባኝ አቅርቦ ነበረ። ሆኖም ይግባኙ የተመለከተው የጠቅላይ ፍርድ ቤት የስር ፍርድ ቤት ሰጠውን የዋስትና መከልከል ውሳኔ የሚነቀፍ ሆኖ አላገኘውም። በመሆኑም የዋስትና ክልከላውን በማጽናት መንሱር ጀማል የፍርድ ሂደቱን በቂሊንጦ ማረሚያ ቤት ሆኖ እንዲከታተል የመጨረሻ ውሳኔ አስተላልፏል። ከዚህ በኋላ ቲክታከሩ መንሱር ጀማል ወደ ሰበር ችሎት ሄዳል ተብሎ ይጠበቃል። እንደሰማችሁት ነው። አይ ቲንክ የመንሱር ጀማል ጉዳይ ከሌሎቹ ከበድ ያለና የሚፈታም አይነት እየመሰለኝ አይደለም። ሁሉም ዋስ ተፈቅዶላቸው እስካሁን አልተፈታም። ኢቨን የዋስ መፍቱም እየተከለከለ ይገኛልና የእሱ ነገር ከባድ ይመስለኛል። በጊዜ ሂደት ምን ሰማው ይሆናል ይፈረድበት ይለቀቅ የሚለውን። ደግነት ጥሩ ነው፣ ግን በጣም ሲበዛ ደግሞ ቤተሰብ ትጎዳለህ ማለት በዚህ ሀገር ምላሽ ወሌለበት ቦታ ላይ ቆይ አንተ መኪና ለምን ታውሳለህ? በቃ እንደ ልብስ አይቼው ምንም ማድረግ ይቻላል። መዋስ ብቻ ሳይሆን
ከደሬ ጋርም እያመሸን የቱ ጋር እንዳቆምኩም የጠፉብን ቀናቶች ስላሉ ምንም በቃ እሱ ያለፈ ታሪክ ስለሆነ ምንም አይጠቅም እንዝለለው። መኪና ታዲያ የት ሄዳው? በቃ የቀረው ተሸጠ። ሸጥከው? አዎ። ምን ደርግ ታዲያ ስራ የለም እንደምታውቀው እና በኮሮናም ነበረ ስራም ሳይኖር መኪና ነዳጅ ካልሞላበት እኮ ቆርቆሮ ነው አይደል እንዴ? ስለዚህ ተሸጦ መገልገል ያለብህ። ሸጥኩና የተወሰነች የምትከራይ ሰርቪስ ቤት ሰራው። እሺ። የቀረውን ደግሞ ለሰው መብላት መጠጣት አለበት አይደል እንዴ? እኔ በሳልበላ መኪና ይዤ ብሽከረከር ምን ጥቅም አለው አይደል እንዴ? ስለዚህ በሚሆነው መንገድ አሁን መኪና የለኝም ሲጠቃለል ተናግሯል። ናጋሪ ያዘልኝ ብዬ ነበር አወጥ ተናግሯል። ነገር ወንድ አርቲስቶች ግን በጣም እየተቸገሩ ነው። አሁንም እዚች ጋር እንደሰማችሁት ነው። እኔ በጣም እያስገረመኝ ነው ይህ ነገር። በዚሁ ከቀጠለ ሌሎቹም መውጣታቸው የሚቀር አይመስልም። መርዝ አብልተውታል። የገዛ ጓደኞቹ መርዝ በሚበላው ምግብ ቀላቅለው መርዝ አብልተውት እየተሰቃየ ነው። አጉል ጓደኛ እያላችሁ የምትፈዙ የምትጃጃሉ ይህንን ቪዲዮ እንዳታሳልፉት። አንዴ ያዳምጡት። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል፣ ሰውነቴም እያለቀ እየሄደ ነው። ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ። ይሄ ታሪክ የዚህ የጃፋር ታሪክ ብቻ እንዳይመስላችሁ። በየሀገሩ በየሰፈሩ እጅግ በጣም ብዙ ወንድም እህቶቻችን አሉ። ልክ እንደ ወንድማችን በገዛ ጓደኞቻቸው በመርዝ ተመርዘው በስቃይና በመከራ ላይ ያሉ በጣም ብዙ ወጣቶች አሉ። ሞኝ ከራሱ ብልጥ ግን ከማን ይማራል? ከሰው ይማራል ይባላል። በተለይ ደግሞ የዚህ ዘመን ጓደኛን እባካችሁ እንዳታምኑ። እመኑኝ፣ ብዙዎቻችሁ የተከበባችሁት በአስመሳይ ጓደኛ ነው። የናንተን ስኬት የናንተን የተሻለ ቦታ መድረስ በማይፈልጉ አስመሳይ ጓደኞች ነው የተከበባችሁት። እመኝኝ፣ ያንቺ ጓደኞች ካንቺ ጋር አብረው ሊበሉ ሊጠጡ ይችላሉ፣ አብረው ጊዜ ሊያሳልፉ ይችላሉ። በውስጣቸው ግን አንቺ ከነሱ የተሻልሽ እንድትሆኚ አይፈልጉም። አንቺ የተሳካ ትዳር እንድትይዢ አይፈልጉም። ህይወትሽ ተለውጦ ከነሱ ከፍ እንድትይ አይፈልጉም። እመነኝ ወንድሜ፣ ካንተ ጋር ጓደኞች አብረው ሊበሉ ሊጠጡ ይችላሉ፣ ነገር ግን አንተ ከነሱ የተሻለ ቦታ እንድትደርስ አይፈልጉም። ከነሱ የተሻለ ስኬት ላይ እንድትደርስ አይፈልጉም። ምናልባት ክፉ ነገር እናንተ ላይ ማድረግ እንኳን ባይችሉ በፍጹም በስኬታችሁ ደስተኛ አይደሉም። አዎ ምናልባት በሆነ ነገር ሲሳካላችሁ መተው በጣም ደስ ብሎኛል ምናምን ብለው ሊያሽቃብጡ ይችላሉ። ነገር ግን እመኑኝ ከልባቸው አይደለም። ምን ትለኛለች ምን ይለኛል በሚል ነው ለስኬታችሁ ኢቭን መተው እንኳን ደስ አላችሁ የሚሉት። በተለይ የቅርብ የምትሏቸውን ጓደኞቻችሁን ወዳጆቻችሁን በደንብ ተጠንቀቁ። ይህንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጋችሁ ለጓደኞቻቸው ጉድጓድ ለሚቆፍሩ ለነዛ አረመኔ አስመሳይ ጓደኞች አድርሱልኝ። አመሰግናለሁ። እንደሰማችሁት ነው። ይህን ቲክቶከር ያው የምታውቁት ትኖራላችሁ ብዬ አስባለሁና በጓደኞቹ እንዲህ እንደሆነና ኢትዮጵያ መምጣት እንደሚፈልግ ኢቨን ሀብታም የነበረ ሰው የሚረዳ የነበረ ሰው አሁን ላይ ግን መምጫ ገንዘብ እንኳን እንዳጣውን ፈረንሳይ እንደሚኖርና ያው የተለያዩ ነገሮችን ተናግሯል። በጓደኞቹም ይሄ እንደሆነ ተናግሯል እና በጣም ያሳዘነኝም ያስደነገጠኝም። እስቲ የምታውቁት ምን ተሰማችሁ? እዩ ጩፋ ማስተርስ ተመርቄያለሁ ብሎ እንግዲህ ሚዲያው ላይ በጣም አቧራ እየተነሳ ይገኛል። በመጀመሪያ ደረጃ ማንሳት የምፈልገው 4 ነገሮች ናቸው ከእዩ ጩፋ ጋር ተያይዞ። የመጀመሪያው እዩ ጩፋን በማስተርስ ያስመረቀው ተቋም ወይም ደግሞ ኮሌጅ ስሙ ምንድን ነው? እዚህ ጋር ፎቶ ላይ እንደምታዩት የእዩ ጩፋ ፊት በደንብ ይታያል ጥርት ብሎ። ለምንድን ነው የተቋሙ ስም ላይ ብለርድ የተደረገው? ለምንድን ነው? የተቋሙ ስም ምንድን ነው? ማወቅ እንፈልጋለን። አንደኛው እሱ ነው። ሁለተኛው እዩ ጩፋ በተመረቀበት ቀን ብዙ ተመራቂዎች ነበሩ፣ ግን ሜን ካራክተር ተደርጎ የተወሰደው እሱ ነበረ። ለምን አስፈለገ? ብዙ በማስተርስ ከሱ ጋር የተመረቁ ሰዎች አሉ። እሱ ተለይቶ የእሱ መመረቅ ይህን ያህል ያስገረመና ያስደነቀበት ምክንያት ምንድን ነው ስላልገባኝ ነው። ሶስተኛውና ዋና ትኩረት እንድትሰጡልኝ የምፈልገው የተገኙት ሰዎች እዛ ጋር የእዩ ጩፋን በማስተርስ መመረቅ ተከትሎ ለእንኳን ደስ አለም ሊሆን ይችላል ለተለያዩ ነገር የተገኙት ሰዎች የተደበላለቀ ስሜት ፈጥረውብኛል። ለምሳሌ እንደምትመለከቷቸው ናቸው። አብዛኞቹ የግል ቸርች ከፍተው ራሳቸውን ሐዋርያት ነን ብለው ራሳቸውን የሰየሙ ሰዎች ናቸው።
ያ ብቻ አይደለም፣ በከፈቱት ቸርች ስም ገንዘብ እየለቀሙ ለድሃው ባዶ የቃላት ተስፋ እየሰጡ እነሱ ግን ህልማቸውንና ጽድት ያለ ኑሮ የሚኖሩ ሰዎች ናቸው። ፕላስ ደግሞ ስለነሱ መጥፎ ያወራን ሰው አሳደው በማሳሰርና በማንገላታት የሚታወቁ ሰዎች ናቸው። እነዚህ ሰዎች መካከል ማስተር አብነት ምን ይሰራል? በቃ እኔ ያልገባኝ ነገር ይሄ ነው። ወይስ ማስተር አብነት እዛ ጋር የሚመረቅ ሌላ ዘመድ ነበረው? ካልሆነ ግን እዩ ጩፋን ተከትሎ ማስተር አብነት እዛ ጋር መሄዱ ለምን አስፈለገ? ከነሱ ጋር የሚጋራው ነገር ካለ ከነሱ ጋር የሚመሳሰልበት ነገር ካለ ቢያሳውቀንና ካሁኑ ብናቅ ጥሩ ይመስለኛል። እዚህ ጋር ማስተር አብነት መገኘቱ እነዚህ ሰዎች እነዚህ ወንበዴዎች መካከል ማስተር አብነት መገኘቱ ለኔ ምንም የተዋጠልኝ ነገር የለም። ይህንን ነገር ያዙልኝ። ማስተርሱን እንደሚመረቅ ሲያሳውቅ ሰኔ 14 እዩ ጩፋ ማስተርሱን ይመረቃል ብለው ፌስቡክ ላይ የሚሆን የተለያዩ ማህበራዊ ሚዲያዎች ላይ ሲለጥፉ ማስተርሱን እየተማረ የፒኤችዲውንም ጥናት እያደረገ ነው። በኢትዮጵያ የትምህርት ስርዓት ወይም ደግሞ በኢትዮጵያ የትምህርት ካሪኩለም አካሄድ መሰረት አንድ ሰው ማስተርሱን ተምሮ ሳያጠናቅቅ ፒኤችዲ መጀመር አይችልም። የፒኤችዲ ዲዘርቴሽን የፒኤችዲ ትምህርት የሚጀምረው ከማስተርስ ኢንድ ወይም ደግሞ ማስተርሱን ተመርቆ የማስተርሱን ወረቀት ከያዘ በኋላ የሚጀመር ሌላ ጉዳይ ነው። ፒኤችዲ እንዴት ነው ፒኤችዲ እና ማስተርስ? ስላስገረመኝና ስላሳቀኝ ነው። ማስተርስ ሳያልቅ የፒኤችዲ ጥናት መጀመር ይቻላል ወይ? ለትምህርት ስኮላር እና ኤክስፐርቶችም ይህን ጥያቄ ማንሳት ፈልጋለሁ። ከመጀመሪያው እስከ መጨረሻው የሆነ ልክ ያልሆነ ነገር ያለ ይመስለኛል። ፕላስ ደግሞ እዩ ጩፋ የመጀመሪያ ዲግሪውን የተማረ ከ1 እስከ 12 ትምህርትም ጨርሷል ወይ የሚለው ራሱ ሌላ ጥያቄ የሚያስነሳ ነው። ግን እኔ ከሁሉም ያልተዋጠልኝ ነገር እነዚህ ወንበዴዎች መካከል ማስተር አብነት ምን ይሰራል? ነገር ጠይቁልኝ። የእዩ ጩፋ ማስተርስ ጉዳይ በጣም ብዙዎችን እያነጋገረ ነው። ኢቨን የተመረቀበት ትምህርት ቤት ራሱ አይታይም፣ እሱም ሊያሳውቀው አልፈለገም የሚል የተለያዩ አስተያየቶች እየወጡ ነው እና እውነት ነው የውሸት ነው የሚሉ የተለያዩ አስተያየቶችና ማስረጃዎች እየተሰጡ ይገኛሉ። እስቲ እናንተ ምን አይነት ሀሳብ አላችሁ? ምን ይመስላችኋል ይህ ነገር? ፍቅረኛው የተደፈረችበት የዩኒቨርሲቲ ተማሪ የሆነው ወጣት የፈጸመው ከባድና አደገኛ በቀል ምን ይመስላችኋል? እናንተስ ደግሞ ብትሆኑ ምን ታደርጉ ነበር? ታዲያ ይሄ ኢትዮጵያ ውስጥ የተፈጸመ እውነተኛ የወንጀል ታሪክ ነው። ተከታተሉ። ሁለት በጣም የሚዋደዱ ዩኒቨርሲቲ ውስጥ ያሉ ጓደኛሞች አሉ፣ ሳራና ሜሮን። ታዲያ ሁለቱም ፍቅረኛ አላቸው፣ ሳራ ሜሮንም። ሜሮን ፍቅረኛ በውጪ ሆኖ የሚሰራ ተማሪ ያልሆነ ሲሆን የሳራ ፍቅረኛ ደግሞ እዛው ዩኒቨርሲቲ የሚማር ወጣት ነው። ታዲያ ሜሮንና ሳራ በጣም ስለሚዋደዱ ፍቅረኛሞቻቸውን አስተዋውቀው በብዛት እየወጡ ይዝናናሉ። ታዲያ ግን በጣም ብዙውን ወጪ የሚሸፍነው ሜሮን ፍቅረኛ የሆነው ማለትም ደግሞ በውጪ ሆኖ የሚሰራው ነው። ምክንያቱም ሌሎቹ በሙሉ የዩኒቨርሲቲ ተማሪዎች ስለሆኑ። ታዲያ በዚህ ሁኔታ ነበረ ይሄ ጓደኝነት እየቀጠለ የነበረው። በሆነ ዕለት ግን የሜሮን ፍቅረኛ ወይንም ደግሞ በውጪ ሆኖ የሚሰራው ሰው ማለት ነው አዲስ ጓደኛውን ይዞ ከነሱ ጋር ሊያስተዋውቀው ይመጣል። ታዲያ ይህ ሰው ሁሉንም ሰው መጥቶ ይተዋወቃል፣ ይቀላቀላል። በዛው ሰዓት ግን እንዳያት የወደዳት አንዲት ሴት አለች፣ ሳራ ነች። ሳራ ማለት እንግዲህ የዩኒቨርሲቲ ተማሪ የሆነችው ፍቅረኛዋ እዛው ዩኒቨርሲቲ ውስጥ ያለው ልጅ ናት። በመጠጣት ውስጥ በመዝናናት ውስጥ እንግዲህ የተለያዩ ምልክቶችን ማሳየት ጀመረ። ከሳራ ያለውን ስሜት ማውጣትና መግለጽ ጀመረ። ታዲያ ይህን ያየው ያስተዋለው የሜሮን ፍቅረኛ ይዞት የመጣውን ጓደኛውን ከዚህ በላይ ካለፈ ብዙ መስመር መሳትና አላስፈላጊ ነገር ውስጥም ስለሚገባ ብር ሰጥቶ አሰናበተው። ታዲያ ይህ ሰው ለሳራ ያለውን ፍላጎት አላቆመም። አሁንም ቢሆን በስልክም በሜሴጅም በአካል በመሄድም በሰው በመላክም በተለያየ መንገድ ሳራን ማስቸገር ይጀምራል። ሳራና ጓደኛዋ ምንም አይነት ትኩረትም ሆነ ቦታ አልሰጡትም። ምክንያቱም ሳራ ፍቅረኛ እንዳላት ስለሚታወቅና እሱም ደግሞ ከጊዜ ሂደት ይተዋዋል በሚል ቦታ አልሰጡት። ታዲያ በዚህ መሀል እንግዲህ እንደተለመደው ሁለቱ ጥንዶች ሊዝናኑ ማታ ላይ ተቀጣጥረው ይገናኛሉ። ውጭ ወጥተው እየተዝናኑ እንደሆነ ሳራን የሚያስቸግራት ያ ሰው መረጃው ይደርሰዋል። መረጃው የደረሰው ይሄ ሰው አራቱን ጓደኞቹን በማስከተል አሳቻ ቦታ ላይ ሆኖ እነሱ እስኪወጡ ይጠባበቅ ነበር። እነዚህ አራት ጓደኛሞችም ተዝናንተው በጨረሱ ሰዓት ሁለቱ ፍቅረኛሞች ሜሮንና ፍቅረኛዋ ማለትም በውጭ ሆኑ ስራ የሚሰራው ሰው ለነዚህ ለጓደኞቻቸው የቤርጎ ከፍለውላቸው ቀድመው መሄድ እንደሚፈልጉ ነግረዋቸው ይሄዳሉ። ሳራና ፍቅረኛዋ በጨረሱ ሰዓት ወደ ተያዘላቸው ወደ ቤርጎ ሩም በሚያቀኑ ሰዓት ሲጠባበቅ የነበረው ሳራን የሚያስቸግራት ያ ሰው ከነ ጓደኞቹ አብሮ የሳራን ፍቅረኛ ይደበድበዋል። የሳራን ፍቅረኛ መደብደብ ብቻ አይደለም፣ ሳራን ወስደው ለአራት ይደፍሯታል።
ሁሉ ነገር ከጨረሱ በኋላ እንግዲህ ሳራን የዩኒቨርሲቲ በር ላይ ጥለዋት ይሄዳሉ። ሳራም እንግዲህ ከተጣለችበት ቦታ ሰዎች አንስተዋት አሳክመው ወደ ዩኒቨርሲቲ መልሷታል። ጓደኛዋም ሆነች ፍቅረኛዋ እንግዲህ በደንብ አድርገው ትሪት ያደርጓታል፣ ይንከባከቧታል። ግን በዚህ ሁሉ መሀል የሳራ ፍቅረኛ ጠፋበትን ምክንያት እንግዲህ በጣም በማፈርና በመጸጸት እሷን ሊያድናት ስላልቻለ በማፈሩ ምክንያት ነው። በዛ መሀል ግን እንግዲህ የሳራን መደፈር የሰማው ፖሊስ የራሱን ምርመራ እያደረገ ደፋሪዎቹን ግለሰቦችን በማፈላለግ ላይ ወደ 9 ቀናት ተቆጠሩ ሳይገኙ። ታዲያ ይሄ በፖሊስ እየተፈለገ ያለው ግለሰብ በተደበቀበት ቦታ ሆኖ ለሳራ ፍቅረኛ በመደወል እና እንደዚሁም የድምፅ ሜሴጆችን በመላክ ፎቶም ደግሞ በመላክ እየተደፈረች በነበረበት ሰዓት የተነሳውን ፎቶ እየላከለት ዛም አልፎ እዚህ ቦታ ነው ያለሁት እስቲ ወንድ ከሆንክና በማለት ያለበትን ቦታ እስከመናገር ድረስ ነበር የደረሰው። ታዲያ ምንም አይፈጠርብኝም በሚል ንቀት ቦታውን የነገረው ይሄ ግለሰብ የሳራ ፍቅረኛ ግን የእውነት አምርሮ በድብቅ ያዛው የነገረው ቦታ ላይ ተገኘ። እያንዳንዱ ደፋሪዎቹ ያሉበትን ቦታ አድኖ ተራ በተራ በሚሰቀጥጥ ሁኔታ ህይወታቸው እንዲያልፍ አደረገ። ታዲያ የሳራ ፍቅረኛ ይሄንን ካደረገ በኋላ ቀጥታ ያደረገው ለሳራ መደወል ነበር። ለሳራ በሌሊት ደውሎ እሷን ያሰቃዩዋትን ሰዎች አሰቃይቶ እንደገደለላት እና እንደተበቀለላት እንደዚሁም ደግሞ አንድ ያለችውን እናቱን እየሄደች እንድትጠይቅ ትምህርቷንም ደግሞ እንድትጨርስ አደራ በማለት ከዛም ደግሞ ህይወትሽን እንድትቀጢ ሌላም ሰው እንድታገባ እኔ የእስሬን ጊዜ ጨርሼ እወጣለሁ በማለት ሄዶ እጁን ለፖሊስ ሰጠ። ሳራ ግን ይሄንን ከሰማች በኋላ ወደ እስር ቤት በመሄድ እናቱን እንደምትንከባከብለትና እሱንም እስከ ዕለተ ሞቷ ድረስ እንደምትጠብቀው ሌላም እንደማታገባ አልገባች። ዛሬ ይዤላችሁ የመጣሁት በጣም አሳዛኝ የፍቅርና የወንጀል ታሪክ ይህንን ይመስላል። እናንተስ ብትሆኑ ደግሞ ይህንን ምን ታደርጉ ነበር? ትክክለኛ ውሳኔ የወሰነ ይመስለኛል። እስቲ ሀሳባችሁ ኮሜንት አድርጉልኝ። ይሄ ነገር ልክ ነው አይደለም የሚሉ። እሺ ቤተሰብ የዛሬዎቹ ቪዲዮቻችን እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና አዳዲስ ነገር እንዳያችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡ እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።